በአዲስ አበባ ከተማ እጅግ ወሳኝ የሚባለውን መስሪያ ቤት የሚመሩ ሁለት ባለስልጣናት ከኃላፊነታቸው መነሳታቸው ተሰምቷል። ዝርዝር መረጃውን እንመለስበታለን። በኢትዮጵያና የጅቡቲ ዜጎች መካከል ውጥረት መንገሱ ተሰምቷል። መረጃው ምን ያህል እውነት ነው? ጥንቅራችን ምላሽ አለው። ከዚህ ውጪ የአማራ ክልሉን ጦርነት ሌላኛው ጦስ የምንመለከት ይሆናል። ባለፉት 7 ወራት ምን ተፈጠረ የሚለውን ጉዳይ እንቃኘዋለን። ወደብ ላይ የተፈጸመው አደገኛ ወታደራዊ ጥቃት፣ የኢሳያስ ወዳጁ ጄኔራሉ የደነገጡበት ወታደራዊ ኦፕሬሽን የተመለከተ መረጃ ማካተናል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። በአዲስ አበባ ከተማ እጅግ ወሳኝ የሚባለውን መስሪያ ቤት የሚመሩ ሁለት ባለስልጣናት ከኃላፊነት መነሳታቸው ተሰማ። አዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ ኃላፊና ጽሕፈት ቤት ኃላፊ ከስልጣናቸው መነሳታቸው ተሰምቷል። አዲስ አበባ ከተማ አስተዳደር ባዶ መሬት ይዘወርበታል ተብሎ የሚነገርለት የተቋም የተለያዩ ኃላፊዎች ለአጭር ጊዜ የሚቆዩበት እንደሆነ ይታወቃል። አሁን ደግሞ የቢሮ ኃላፊው ሲሳይ ጌታቸውና የጽሕፈት ቤት ኃላፊው ካሊድ ነስረዲን ከአርብ ሚያዝያ 24 ቀን 2017 ጀምሮ ከኃላፊነታቸው እንደተነሱ ሰምተናል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት ሁለቱ ኃላፊዎች ቀጣይ ማረፊያ የት እንደሆነ አልታወቀም። አዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ ለመደባ ለኢንቨስተር የሚሰጡት በዚህ ቢሮ ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማት ውስጥ አንዱ ነው። በኢትዮጵያና የጅቡቲ ዜጎች መካከል ውጥረት መንገሱ ተሰምቷል። መረጃው ምን ያህል እውነት ነው? ተከታዩ ዘገባ መላሽ አለው። በድሬዳዋ የጅቡቲ ቆንስላ በድሬዳዋና አካባቢ በኢትዮጵያና ጅቡቲያን መካከል ውጥረት እንደነገሰ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጨው መረጃ ሐሰት ነው ማለት አስተባብሏል። ቆንስላው ጅቡቲያን ላይ አንዳችም የደህንነት ስጋት አልተፈጠረም ብለዋል። ሐሰተኛው መረጃ በማህበራዊ መገናኛ ዘዴዎች የተሰራጨው ጅቡቲ ሰነድ አልባ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ማዘዟን ተከትሎ መሆኑን ቆንስላው ገልጧል። ቆንስላው የድሬዳዋ ጸጥታ አካላት በጅቡቲያን ደህንነት ላይ ያነጣጠሩ ዛቻዎችን በማህበራዊ መገናኛ ዘዴዎች አማካኝነት ያሰራጩ ግለሰቦችን የመለየት እንቅስቃሴ እያደረገ መሆኑን እንደሚያውቅ ጠቅሷል። በጅቡቲ ከፍተኛ የሙቀት ወራት ጊዜ በርካታ ጅቡቲያን ድሬዳዋ እንደሚገቡ ይታወቃል። የጅቡቲ መንግስት ሰነድ አልባ ያላቸውን በርካታ ኢትዮጵያውያን ከሀገር እያስወጣ ይገኛል። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። የአማራ ክልሉ ጦርነት ሌላኛው ጦስ፣ የጸጥታ ችግርን ተከትሎ ባለፉት 9 ወራት በአማራ ክልል ለሚገኙ ተንቀሳቃሽ ቅርሶች በቂ ጥገና ሳይደረግ መቅረቱ ሰምቷል። በ2017 በጀት ዓመት 9 ወራት በአማራ ክልል ለሚገኙ የተለያዩ ቅርሶች የጉዳት መጠን ልየታና የጥገና ስራ ለማከናወን የሚያስችሉ የክትትል ስራዎች መሰራታቸውን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው የህዝብ ግንኙነት ኃላፊ አበበ እምቢያለ ለብስራት ሬዲዮ እንደገለጹት ባለፉት 9 ወራት ለ699 ተንቀሳቃሽ ቅርሶች የጥገና ስራ ለመስራት ታቅዶ ነበር። በዚህም መሰረት ለ425 ተንቀሳቃሽ ቅርሶች የጥገና ስራ መሰራቱን የገለጹት ኃላፊው በዚህም ከተያዘው እቅድ አንጻር 84% አፈጻጸም ማስመዝገብ ተችሏል ብለዋል። እንዲሁም ከበጀት ዓመቱ እቅድ አንጻር ሲታይ ጥገና ስራው 42.9% ማድረስ ተችሏል። በዋግምራ ብሔረሰብ ዞን፣ በአዊ ብሔረሰብ ዞን፣ በምዕራብ፣ በሰሜንና በደቡብ ጎንደር፣ በሰሜን ወሎና ሰሜን ሸዋን ጨምሮ በሌሎች ዞኖች ለሚገኙ ተንቀሳቃሽ ቅርሶች የጥገና ስራ ተከናውኗል። ምንም እንኳን በ9 ወራት ጊዜ ውስጥ ጥሩ ሊባል የሚችል አፈጻጸም ማስመዝገብ ቢቻልም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ግን የተከናወነው የጥገና ስራ በ322 ቅርሶች እንዲሁም በ78% ያነሰ እንደሆነ ተገልጿል። ይህ የሆነው በክልሉ ባለው የጸጥታ ችግር ሳቢያ እንደሆነ የተገለጸ ሲሆን ባለሙያዎች እንደልባቸው ከቦታ ቦታ ተንቀሳቅሰው ስራቸውን ለማከናወን አስቸጋሪ እንዳደረገባቸው ተጠቅሷል። ከሰሞኑ በርካቶች ሲነጋገሩበት የነበረውና ተጣጥፏል የተባለውን ወታደራዊ አፈሳ በተመለከተ ምርመራ እየተደረገ ነው ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አሬሎ መከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡ መረጃዎች ላይ ምርመራ ማድረግ ጀምሯል ማለታቸውን ሪፖርተር ዘግቧል። ብርሃኑ በርካታ ወጣቶች በግዳጅ ለውትድርና እየተመለመሉ ስለመሆኑ ለኮሚሽኑ መረጃ እንደሰጡ መግለጻቸውን ዘገባው ጠቅሷል። ኮሚሽኑ በጉዳዩ ላይ በጀመረው ምርመራ ዙሪያ ከመከላከያ ሰራዊት አዛዦች ጋር መወያየቱንና አዛዦቹ ምልመላ የሚደረገው በሰራዊቱ መስፈርቶች መሰረት ብቻ መሆኑን እንደገለጹ ኮሚሽነሩ ተናግረዋል ተብሏል። ህወሓት ከፖለቲካ መዝገቡ የሚፋቅበት ቀኑ እየተፋጠነ ነው። ለዚህ ደግሞ የፌዴራል መንግስቱን እየተማጸነ ነው ተብሏል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት የፓርቲ መካከለኛና ከፍተኛ አመራሮች ጠይቀዋል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቀዋል። እነዚህ አመራሮች በክልል ተቋሚ ፖለቲካ ፓርቲዎች አባላት ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህን ያስታወቁት ከሐሙስ ሚያዝያ 23 ጀምሮ መቀሌ ከተማ በሚገኘው ሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትናንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ለሉዓላዊነታችን ለማረጋገጥ
ማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈውበታል ተብሏል። በስብሰባው ላይ ባለፈው ነሐሴ ወር በተካሄደው አወዛጋቢው የህወሓት ጠቅላላ ጉባኤ ፓርቲው ሊቀመንበር ሆነው በድጋሚ የተመረጡት ደብረጽዮን የምክትል ሊቀመንበርነትን ቦታ የያዙት አማኑኤል አሰፋ የፓርቲው ጽህፈት ቤት ኃላፊነትን የተረከቡት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖን ጨምሮ ሌሎች የፓርቲው ከፍተኛ አመራሮች ተሳትፈውበታል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት ማግኘት ጉዳይ ነው። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው ዕውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ምርጫ ቦርድ ኃይልን መሰረት ባደረገ የአመጻ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህወሓትን ከፓርቲነት የሰረዘው በጥር 2013 ዓ.ም ነበር። ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረት ማድረግ ባለፈው ዓመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦታል። ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 በፓርላማ መጽደቁን ተከትሎ ነው። ቦርዱ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የህወሓትን ቀድሞ ህልውና ወደ ነበረበት የማይመልስ በመሆኑ እንደማይቀበለው የገለጸው በደብረጽዮን የሚመራው ጎራ ጠቅላላ ጉባኤ በማካሄድ የአመራሮች ምርጫ አካሂዷል። ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች ዕውቅና እንደማይሰጥ የገለጸው ምርጫ ቦርድ ህወሓትን ለ3 ወራት በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዶታል። ህወሓት ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት 3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደም የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማስታወቁ አይዘነጋም። የህወሓት መካከለኛና ከፍተኛ አመራሮች በትናንቱ የአቋም መግለጫቸው ምርጫ ቦርድ የፕሪቶሪያ ስምምነትን በመጻረር ጉዳዩን ወደ ተራ ቴክኒካዊ ጉዳይ አውርዶታል ሲል ነቅፏል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደ ነበረበት እንዲመለስም ጠይቀዋል። አመራሮቹ በዚሁ አቋም መግለጫቸው የፕሪቶሪያ ግጭት ማቆም ስምምነት ያፈጻጸም ሂደትንም ዳሰዋል። የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹም አደራዳሪዎቹም ትጥቅ ፍቱ ከማለት ውጪ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩ ዝግጁነት ውስን ነው ሲሉ ተችተዋል። በዚህ ምክንያት መጠለያ ጣቢያዎች በስደትና በወራሪ ኃይሎች ስር ያለው የትግራይ ህዝብ በሽታና በሞት የተሰቃዩ ይገኛሉ ብለዋል። አመራሮቹም ህዝቡ እነዚህን ችግሮች መታገስ የማይችልበት ደረጃ ላይ ደርሷል ሲሉም የሁኔታውን አሳሳቢነት አጽንኦት ሰጥተዋል። በዚህ ረገድ ያለውን መሰረታዊ የፖለቲካ ችግር በመፍታት የትግራይ ህገ መንግስታዊ ሉዓላዊነት በፕሪቶሪያ ስምምነት መሰረት መመለስ አለበት ሲሉም አመራሮቹ አቋማቸውን አስታውቀዋል። ወደብ ላይ የተፈጸመው አደገኛ ወታደራዊ ጥቃት የኢሳያስ ወዳጁ ጄኔራል የደነገጡበት ወታደራዊ ኦፕሬሽን የሱዳን ፈጥኖ ድራሽ ኃይል የሱዳን ወታደራዊ ወደብን ያጠቃው በሁለቱ የዳጋሎ ወንድማማቾች የሚመራው የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል ጦር በትናንትናው ዕለት በፖርት ሱዳን የወታደሩም የአየር ወደብ ይዞታ ላይ ድሮን ጥቃት መሰንዘሩን የሱዳን ጦር ይፋ አድርጓል። የሱዳን ጦር ቃል አቀባይ ነቢል አብዱላህ እንደገለጹት የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል ኦስማን ዳጊና የተባለችውን ጦር መሰረት ለመቆጣጠር በርካታ ያጥፍቶ ጠፊ ድሮን ጥቃቶችን በምስራቁ ቀይ ባህር ወደብ አካባቢ ሲፈጽም መቆየቱን ቢቢሲ ዘግቧል። ሆኖም ጥቃቱ ብዙም ጉዳት እንዳላደረሰ ባለስልጣኑ ተናግረዋል። በሚያዝያ 2023 በተጀመረው በዚህ እርስ በርስ ጦርነት 150,000 ሰዎች ህይወታቸውን አጥተዋል ተብሎ እንደሚገመትና 12 ሚሊዮን ሰዎች መፈናቀላቸውን የዜና ምንጩ ጨምሮ ገልጿል። አዲስ አበባ የሚገኝ የአፍሪካ ህብረት ኮሚሽን ባወጣው መግለጫ በሱዳን ሪፐብሊክ ግጭት ውስጥ ካሉ ጥቂት የተረጋጋ ቀጠናዎች አንዷ በሆነችው ፖርት ሱዳን ላይ በቅርቡ የተፈጸመው ኃይለኛ ጥቃት የአፍሪካ ህብረትን እጅጉን አሳስቦታል ብሏል። በቀጠለው ግጭት በሲቪሎች ህይወት ላይ ቀጥተኛ አደጋ የጋረጠ የሰብአዊ አቅርቦት ላይ እክል የፈጠረና የአካባቢው መረጋጋትን የሚረብሽ ጥቃት ነው ማለት አውግዞታል። የአፍሪካ ህብረት ለሲቪሎች ጥበቃ ያለውን ጽኑ አቋም አሁንም ያረጋግጣል በማለት ሰላም ጥረቶችን የሚያበላሹም የሰብአዊ ስራዎችን የሚያደናቅፉ ወይም ወሳኝ መሰረተ ልማቶች ላይ የሚያነጣጥሩ ድርጊቶችን በጽኑ ያወግዛል ሲልም ነው ያከለው። በቀጠለው ሱዳን ጦርነት ፖርት ሱዳን ለሀገሪቱ ብሔራዊ ሎጂስቲክስና የሰብአዊነት ማዕከል በመሆን ወሳኝ ሚና ተጫውታለች። ይህንን የሰብአዊ መተላለፊያ መስመር ኢላማ ያደረገ ማንኛውንም ጥቃት የንጹሃን ዜጎችን ደህንነት አደጋ ላይ ከመጣል ባለፈ ሀገሪቱን ለማረጋጋት የተጀመረውን ጥረት ያዳክማል ሲልም አስጠንቅቋል። የአፍሪካ ህብረት አስቸኳይ የተኩስ አቁምና በአፍሪካ የሚመራ ሁሉንም የፖለቲካ ኃይሎች ያሳተፈ የፖለቲካ ውይይት እንዲጀመር አስቸኳይ ጥሪውን በድጋሚ አቅርቧል። ሁሉም ወገኖች ዓለም አቀፍ የሰብአዊነት ህግ እንዲያከብሩ፣ ደህንነቱ የተጠበቀና ያልተደናቀፈ ሰብአዊ አገልግሎት እንዲፈቅዱና ግጭቶችን በሰላማዊ መንገድ ለመፍታት ፈቃደኛ እንዲሆኑም ነው ያሳሰበው። የአፍሪካ ህብረት ሁሉም ባለድርሻ አካላት በአፍሪካ የሚመራ ምክክርና ሽምግልና እንዲደግፉ እንዲሁም የሱዳንን ህዝብ ጥቅም ከምንም በላይ እንዲያስቀድሙም ጥሪ አስተላልፏል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።